የወሎ ዩኒቨርሲቲ የአራተኛ ዓመት የኢንዱስትሪያል ኢንጂነሪንግ ተማሪ የነበረው ሱልጣን ጣሂር ራሱን ለመከላከል ባደረገው ጥረት ሁለት ወንድሞቹ ላይ የግድያ ሙከራ ፈጽመዋል። ይህንን ወንጀል እንዴት ፈጸመ? ዛሬ ከማረሚያ ቤት ሆኖ ጸጸቱን በራሱ አንደበት በድምፅ አሰማችኋለሁ። ሰላም ጤና ይስጥልኝ። እኔ ስምዖን ደረጄ ነኝ። የዛሬውን ታሪካችንን በተከታይነት እንዲህ እነግራችኋለሁ። ሱልጣን ጣሂር ይባላል። የ25 ዓመት ወጣት ሲሆን ትውልድና እድገቱ በአርሲ ዞን በአንድ ገጠራማ ቀበሌ ነው። ለእናቱ የመጀመሪያ ልጅ የሆነው ሱልጣን በ2010 ዓ.ም የ12ኛ ክፍል ብሔራዊ ፈተና ተፈትኖ ከፍተኛ ነጥብ በማምጣት ወሎ ዩኒቨርሲቲን መቀላቀል ቻለ። ወሎ ዩኒቨርሲቲ በከፍተኛ ነጥብ ከገባ በኋላ የኢንዱስትሪያል ኢንጂነሪንግ ተማሪ ሆኖ ለ4 ተከታታይ ዓመታት አሳልፈዋል። አራተኛ ዓመት ላይ እንደደረሰ የኢንጂነሪንግ ተማሪዎች በሁለተኛው መንፈቅ ዓመት ላይ እንደሚያደርጉት የተግባር ልምምድ ለማድረግ ወደ አዲስ አበባ ከተማ መጣ። በአዲስ አበባ ከተማ ጥቁር አባይ የጫማ ፋብሪካ ውስጥ ገብቶ በዚህ የጫማ አክሲዮን ማህበር ተመድቦ ለአንድ ሳምንት ያህል መስራት ቻለ። ከአንድ ሳምንት የስራ ቆይታ በኋላ ባገኘው እረፍት የትምህርት ቤት ጓደኞቹ አብረን ወደ አዳማ ከተማ ሄደን እንዝናና ሲሉት በዚህ ወቅት እናቴን ማየት አለብኝ በማለት ወደ አርሲ ገጠራማ አካባቢ የእናቱ መኖሪያ ቤት አመራ። ሱልጣን ወላጅ እናቱ ጋር በሄደበት ሰዓት በእናቱ የማይወለዱ ነገር ግን የአባቱ ሁለት ልጆች የሆኑ ወንድሞቹም የሱልጣን አባት ለሱልጣን የሰጡት ንብረትን ለመቀማት ከሱልጣን እናት ጋር ቅራኔ የገቡበት ወቅት ላይ እሱ የመጣበት ጊዜ ገጠመ። ይህንን የተረዳው ሱልጣን ነገሮችን በሰላማዊ መንገድ እንዲፈቱ ጥረት በሚያደርግበት ወቅት ከአባቱ የሚወለዱ ወንድሞች ግን ነገሩን በሰላማዊ መንገድ ከመፍታት ይልቅ ከኔ ጋር ግጭት ውስጥ ገቡ ሲል ይናገራል። ይህንን ተከትሎም የጦር መሳሪያ ሽጉጥና ገጀራ ይዘው መንገድ ላይ ሲጠባበቁት እንደነበር ያነሳል። በዚህ ወቅት ሱልጣን ስለታማ ገጀራ እርሱም ይዞ ነበረ። ራሴን ለመከላከል ስል በወሰድኩት እርምጃ ታላቅ ወንድሜና የአራት ልጆች አባት የሆነውን የገዛ ወንድሜን ግራ እጁን ሙሉ በሙሉ እንደቆረጠው ይነገራል። ታናሽ ወንድሙ ደግሞ ጆሮ አካባቢ ላይ ጉዳት አድርሶበታል። ይህንን ካደረገ በኋላ ግን መሸሸግ አልቻለም። ወዲያው እጆቹን ለፖሊስ ሰጠ። ፖሊስም የወንጀል ድርጊቱን በተጎጂዎቹ ጉዳት የሕክምና ውጤት በማያያዝ የምርመራ መዝገቡን ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በከባድ የአካል ጉዳት ማድረስ ወንጀል ክስ መስርቶበት ጉዳዩ በአርሲ ዞን ከፍተኛ ፍርድ ቤት ሲታይ ቆይቷል። ፍርድ ቤቱ ከሰጠው ውሳኔ በፊት ሱልጣን ያቺን ዕለት በራሱ አንደበት ያስታውሰናል። በተጨማሪነትም በማረሚያ ቤት ውስጥ አሁን እያሳለፈ ስላለው ቆይታም ዘርዘር አድርጎ ነግሮናል። ስሜ ታራሚ ሱልጣን ጣሂር እባላለሁ። እድሜ 25 ነው። አሰላ ማረሚያ ቤት ውስጥ ነው ያሉት። አሁን ወሎ ዩኒቨርሲቲ 5ኛ ዓመት ተመራቂ ተማሪ ነበርኩኝ። 4ኛ ዓመት ጨርሼ 5ኛ ዓመት ላይ አፓረንት ይወጣል በኢንጂነሪንግ ላይ እና በዚህ መሀል አፓረንቱን ወጥተን አፓረንቱን እንደጨረስን በመሀል ብሬክ ተሰጠን። ብሬክ ተሰጥቶን እናቴም አለች። ፋሚሊ አባት የላቸውም፣ አባት የለንም። አባታችን በህይወት ስለሌለ እናቴም መርዳት አለብኝ ብዬ ታች እናቴ ጋር ወረድኩኝ ወደ ቤት። በዚህ መሀል ያው እኔ ወረድኩኝ፣ ማዘርም ልረዳቸው እዛ የሄድኩኝ። እዛ ብሄድኩበት ይሄ ክስተት በ10 ቀን አይሞላም ክስተቱ የተከሰተበት ጊዜ ማለት ነው። እና ወረድኩኝ። ገጠር አካባቢ ነው፣ ማሳ ነው፣ የአባታችን መሬት ነው። ሄድኩኝ። ሰዎቹ ተዘጋጅቶ ሁለት ሆኖ ጠበቁኝ። እነዛም ሰዎች ወንድሞቼ ናቸው። አባታችን እንዳልኳችሁ በህይወት የሉም። ሁለት ባለቤት ነው ያላቸው አባታችን ማለት ነው። የኔ እናት የሁለተኛው ናት። እነዛ ልጆች ትላልቆች ናቸው። አንደኛው ይሄ እጁ የተቆረጠው የ4 ልጅ የ3 ልጅ አባት ነው። ያኛው ደግሞ የዛኛው ኔክስት ነው። እኔ በእናቴ በኩል አንድ ነኝ። ሴቶችን ያሉት በቃ ፋሚሊን የመጨቆን ነገር ነው ውስጣቸው ያለው። ትምህርትም የላቸውም። ያው ትምህርት ያሌለው ሰው እውቀት ያሌለው ሰው ትምህርት ያሌለው ሰው ንብረትን የሚያስበው ከዚህ መሬታው ይልቅ ከኔ የማገኘው ነገር አያስብም። ፋሚሊን ያስቸግራሉ። እኔም ያዋደኩኝ ትምህርት በስማር ይሄ እኔ የመማሩ ትምህርት ይሄ ልጅ ከተማረ እኛን ይጎዳናል የሚል አመለካከት ነው። አንድ የተማረ ሰው ሲማር የፈለገ ሰው ቢጎዳው ራሱ የበቀል ስሜት ውስጡ ላይ የለም። የማስተማር ወይም የመመለስ እንጂ እነሱ አሁን እንዳሰቡት ነገር ውስጥ የለም። እኔም ያው ይሄ ነው። ወንድሞቼ ናቸው፣ የአባቴ ልጆች ናቸው። እና አባታችን እንደሞተ ይሄ ያኛው እጁ የተቆረጠው ታላቃችን ነው። በአባታችን በኩል ንብረት ሙሉ በሱ እጅ ነው ያለው። ንብረት ሙሉ በሱ እጅ ስላለው ያለው ንብረት ሙሉ ዶሚኔት ማድረግ ይፈልጋል። ማንም ሰው እሱን እንዲጋፋው አይፈልግም። ያ ነው። እኔ ለነሱም እንግዳ ነኝ።
በእንደዚህ አይነት መልኩ ይመጡብኛል ብዬም አስቤ አላቅም። ፈጣሪ ያመጣው ነገር ነው። ያው የሆነው ነገር ሆኗል። ባይሆን ደስ ይለኛል። እኔ አሁን አንድ ውስጤን ሁሌ የሚበላኝ ነገር በቃ ንብረቱ ሁሉ ቢቀርብኝና በቃ ባይሆን አሁን በዚህ ድርጊቱ ባይሆን ደስ ይለኛል። እኔ ያው የሆነው ነገር ሆኗል። እዛ ቦታ እኔ ባልሄድ የሆነው ነገር በቃ የቀረው ነገር የተበላሸው ነገር ይበላሽ። በሌላ መስመርም መካሄድ ይቻል ነበር። ይሰማል የሆነ ነገር በህይወቴ ያኔ ተማሪ ነኝ። በትምህርት ዙሪያ የሚመጡብኝን ቻሌንጆችን ማስበው እንጂ በእንደዚህ አይነት መልኩ ይመጣብኛል ብዬ አስቤ አላውቅም። ባይሆን ምለው እኔ እዛ ቦታ ባልሄድ ወይም ደግሞ እዛ ከአፓረንት ቦታ ወደዚህ ባልመጣ። ከሚገርማችሁ ድርጊቱ የተከሰተው አርብ ቀን ነው። ሮብ ቀን ከጓደኞቼ ጋር አብሬ ነበርኩኝ። እዛ አካባቢ ያሉት እንሂድ ወደ አዳማ ምናምን ብሎኝ አዳማ እሺ ቆይ እንሄዳለን እመጣለሁ አልኩኝ። እንሂድ አሉኝ። እኔ ቆይ እመጣለሁ በቃ ቅዳሜ እመጣለሁ አልኩኝ። ለካ ፈጣሪ ይህንን ነገር ሊያመጣብኝ አርብ ቀን ይሄ ነገር ተከሰተ። አሁንም አንድ ደስተኛ የሚያደርገኝ ነገር አለ። የነሱ ህይወት መትረፉ ራሱ እኔን ደስተኛ ነው የሚያደርገኝ። በኔ እጅ የነሱ ህይወት ቢጠፋ ከዚህ በላይ ነው አእምሮ የሚበላኝ። ህይወታቸው በመትረፉ ራሱ እኔ ምንጊዜም ደስተኛ ነኝ። አሁንም እነሱም በጤና ነው ያሉት። ወደፊትም ጥሩ ነገር እንደሚመጣም ተስፋ አለኝ። እኔም አሁን ሶልፍ የሚሆንበትን መንገድ ነው የማስበው እንጂ ሌላ ነገር ውስጥ የለም። ርኩበት ሂደት በጣም ከባድ ሂደት ውስጥ ነበርኩኝ። የመጨነቅ፣ ተስፋ የመቁረጥ፣ ራስን የመጥላት፣ ሰውን ሁላ አለመፈለግ አብቱ በቃ ምን ብዬ እንደምነግራቸው አላውቅም። እኔ ሰው ሁላ እኔን የመሸሽ ያን ሁላ ነበረ። ይሄ መስሪያ ቤቱም በጣም ትልቅ ለእኔ ውለታ ነው ያለው። ሁሉም ያው እንደ አባሎቹ ፖሊሶች ትልቁ እንደ አባት እንደ ወንድም፣ ሴቶቹ እንደ እናት እንደ እህት ሆኖ ነው ትሪት አድርጎኝ አቅርቦኝ በቃ በየትኛውም በኩል አእምሮዬ ወደ ራሴ እንድመለስ ጥሩ ነገር እንዳስብ ተስፋዬ እንዲለመልም እያደረጉኝ ነበረ እና ዛሬን አሁን ጥሩ ደረጃ ላይ ያለሁት። የአርሲ ዞን ከፍተኛ ፍርድ ቤት የተከሳሽን ጉዳይ ሲመረምር ቆይቶም የጥፋተኝነት ውሳኔ አስተላልፈዋል። በዚህም መሰረት ፍርድ ቤቱ ተከሳሹን በ8 ዓመት እስራት እንዲቀጣም ውሳኔ አሳልፎበታል። የአርሲ ዞን ማረሚያ ቤቶች ማዕከል በታራሚዎች ማነጽ ረገድና እንደዚሁም ታራሚዎች የቅጣት ጊዜያቸውን አጠናቀው ሲወጡ ማህበረሰቡን እንዲክሱ እየሰራው ስላለው ስራም ብስራት ራዲዮና ቴሌቪዥን ማመስገን ይፈልጋል። የዛሬው ጉዳያችን እዚህ ጋር አበቃ።